እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወራዊ መታሰቢያ በዓልና በዚህች ዕለት በዚህች ቀን በወራዊና በዓመታዊ በዓላቸው ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት በሰላም በጤናና በፍቅር አደረሰን አደረሳችሁ። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ ረቡዕ የሚነበበውን የሚጸለየውን የአቡነ ገብረ መንፈስ ቅዱስን ገድል አሁን ማንበብ መጸለይ እንጀምራለን። ምዕራፍ 13 ሦስቱ ቅዱሳን በሄዱ በሰባተኛው ቀን የዓለም መድኃኒት ጌታችን ኢየሱስ ክርስቶስ በእጁ የወርቅ ሚዛን ይዞ ቅዱስ ሚካኤልና ቅዱስ ገብርኤልን አስከትሎ መጣ። በአንደኛው የሚዛን ወገን ገለባ፣ እንክርዳድ፣ ስናር አኖረ። በሁለተኛው ሚዛን ወገን ማር፣ ወተት፣ ስንዴ አስቀመጠ። የሚዛኑን ራስ በያዘ ጊዜ ማሩ፣ ወተቱ፣ ስንዴው ወደ ታች መዘነ። ገለባው፣ እንክርዳዱ፣ ስናሩ ወደ ላይ ተንጠለጠለ። መድኃኔ ዓለም ኢየሱስ ክርስቶስም አባታችንን ይህ ገለባ፣ እንክርዳድ፣ ስናር የኢትዮጵያ ሰዎች ኃጢአት ነው። ይህ ማር፣ ወተት፣ ስንዴ የአንተ ጾም፣ ጸሎት፣ ንስሐ፣ ሥጋ ስግደት ነው። ከኢትዮጵያ ሰዎች ኃጢአት ይልቅ ገድል፣ ትሩፋት፣ ሃይማኖት ስለበለጠ በዚህ ምክንያት ያለ ልክ ያለ መጠን የኢትዮጵያ ሰዎች ኃጢአት ተሰረየላቸው። ስለ ሠራው መልካም ሥራ ሁሉ ፈጽሜ ይቅር አልኳቸው አለው። አባታችን ገብረ መንፈስ ቅዱስም ከጌታችን አንደበት ይህን ቃል ሰምቶ ፈጽሞ ደስ አለው። የኢትዮጵያን ሰዎች እምርልሃለሁ የሚል ቃል ሰምቶአልና ከዚህ በኋላ ጌታችን ይህን ቃል ሰምቶ ቅዱስ ሚካኤልንና ቅዱስ ገብርኤልን አስከትሎ ወጣ። በእግዚአብሔር ሚዛን ከኢትዮጵያ ሰዎች ኃጢአት ይልቅ ገድሉ ትሩፋቱ የበዛለት አባታችን ገብረ መንፈስ ቅዱስ ለኢትዮጵያ ሰዎች በተሰጠው ቃል ኪዳን ደስ እያለው ኖረ። ከዚህ በኋላ ብዙ አጋንንት ሰንሰለት ይዘው ሲሄዱ አገኘ። የአንዱ ሰንሰለት እርዝመት በመልአኩ ክንድ 12 ያህል ነበር። ስለ ሰውም ጥፋት ሲማከሩ በድንገት በድንጋጤ አቆማቸው። ወዴት ትሄዳላችሁ አላቸው። እንባቸው በአንገታቸው ሲወርድ አይቶ እንባቸው እስከ አንገታችሁ ድረስ በምን ምክንያት ይወርዳል አላቸው። እነዚያም አጋንንት ገብረ መንፈስ ቅዱስ የሚባል ሰው ከኒሳ ከግብፅ አገር መጥቶ ከኢትዮጵያ አገር አባረረን አሉት። ከእነርሱም አንዱ ሰይጣን እኔ በቁራ ተመስዬ ዓይኑን አጠፋሁት አለ። ያን ጊዜ አባታችን እጁን አንስቶ በመስቀል አምሳል አማተበ። አጋንንቱም ሁሉ ወዲያው ተቃጠሉ፣ አመድ ትቢያም ሆኑ። ብዛታቸውም 7,000 ከ900 ያህል ነበር። ቀደም ሲል በዝቋላ ያለቁትን ያህላልና። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በእግዚአብሔር ፈቃድ የተዘጋጀ ነው እንጂ በመልአኩ እጅ ያልተከናወነ በሰዓት ያልበሰለ ሰማያዊ ኅብስት መላእክት እያመጡለት ብዙ ቀን በዝቋላ ኖረ። የዚህ ዓለም ሁሉ ሀብት ለዚያ ኅብስት ዋጋው ሊሆን አይችልም። መልኩም እንደ በረዶ ነጭ ነው። ከተበላ በኋላ እዳሪ ሆኖ እንደሚጣል እንደ ምድራዊ እንጀራ አይደለም። መልኩ ልስላሴው የሚያስደንቅ ነው እንጂ ሳይበሉት በሽታው ያጠግባል፣ ሳይቀምሱት ደስ ያሰኛል። በዚህ ዓለም ተድላ ደስታ እንደሚሆን እንደ ምድራዊ እንጀራ አይደለም። ዕውቀትን የሚገልጽና እግዚአብሔርን መፍራት የሚያሳድር ነው እንጂ ኃጢአትን የሚያሳስብ ሥጋን የሚያወፍር የሚያገዝፍ ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም።
መልካም ነገርን፣ ጥበብን፣ ሃይማኖትን፣ ዕውቀትን፣ የዋህነትን ያሳስባል እንጂ ትዕቢትን፣ መታጀርን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዕለተ ሞትን ያሳስባል፣ ስንፍናን ያርቃል እንጂ ሐሜትን፣ ሐሰትን፣ ጥልን፣ ክርክርን እንደሚያመጣ ምድራዊ እንጀራ አይደለም። ፍቅርን ያሳድራል እንጂ ሽንገላን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዓይነ ልቦናን ያበራል፣ ቁጣን ያርቃል እንጂ ኃጢአትን፣ ስህተትን እንደሚያመነጭ እንደ ምድራዊ እንጀራ አይደለም። ጽድቅን፣ ሃይማኖትን ያስገኛል እንጂ ቂምን፣ ቅንዓትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። በረከትን ያሰጣል እንጂ ሐዋርያው ቅዱስ ያዕቆብ በጎ ሀብት ፍጹም ስጦታ ሁሉ ከላይ ናት፣ እርሷ ከብርሃን ባለቤት ትገኛለች ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስ በዚህ ሁኔታ መልአክ እየረዳው ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር። የሚያሳጣው ነገር የለም። አባታችንም ይህን ኅብስት ይቀበል ነበር። በዚህ ሁኔታ መልአክ ሁልጊዜ ይረዳው፣ ሐሳቡንም ይፈጽምለት ነበር። ጸሎቱን ልመናውንም ዘውትር ወደ እግዚአብሔር ያሳርግለት ነበር። መልሱንም ያመጣለት ነበር። አቡ ቀለምሲስ እንደተናገረ እንዲህ ብሎ ሌላ መልአክ መጣ፣ በመሠዊያውም ፊት ቆመ፣ ጽና ይዟል። በመንበሩ ፊት ባለው በመሠዊያው ላይ ከቅዱሳን ጸሎት ሁሉ ጋር ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር አረገ። ቅዱስ ጳውሎስም መላእክት ረቂቃን ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ እንዳለ አባታችን እንደዚህ ባለ ሥራ መላእክት እየተራዱት ብዙ ዘመን ኖረ። መልአኩ ባመጣለት በዚያ ኅብስት መዓዛ ከጠገበ በኋላ መልአኩ ከአባታችን ፊት አንስቶ ወደ ሰማይ ያወጣዋል። ደቀ መዝሙር ለመምህሩ፣ ሎሌ ለጌታው እንደሚታዘዝ መልአኩ ለአባታችን ገብረ መንፈስ ቅዱስ እንደምን ታዘዘለት? ለራቱም ኅብስት ያመጣለታል። ከሰማይ ያመጣውን ኅብስት እንደ ቀድሞ መልሶ ወደ ሰማይ ያወጣዋል። እንደ መልካም አስተናጋጅ ይታዘዝለት ነበር። መልአኩ የሚታዘዝለት ለእርሱ ብቻ አይደለም፣ ለወደደ ሁሉ ይላከው ነበር እንጂ። አባታችን ገብረ መንፈስ ቅዱስ እንዲህ ባለ ሥራ ብዙ ዘመን ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ተገልጾ ታየው። ወዳጄ ገብረ መንፈስ ቅዱስ ሆይ በሆድ ሳለ አወቅኩ፣ ከማፀን ሳትወጣ ቀድሼአለሁ፣ በአንተም ደስ ተሰኝቻለሁ። ሥራን ወደድኩ፣ አንተ ግን ሞትን ጠልተህ ሕይወትን ወደድክ። ራስን ለጽድቅ አስገዛ፣ ንጽሕናን ቅድስናን ገንዘብ አደረግ። ስለ ስሜ ብዙ ደከምክ፣ በራብ በጥም በቁር በብርድ በመራቆት ብዙ ገድል ተጋደልክ። እነሆ በእኔ በአባቴም በመንፈስ ቅዱስም ዋጋ ብዙ ነው። አንደበትን ገተ ዝምታን ትዕግሥትን ገንዘብ አድርገሃልና፣ አፍም ከንቱ ነገርን አልተናገረምና፣ ከንፈሮችም ዓመፅን አልተናገሩምና፣ ጸሎትን፣ መዝሙረ ዳዊትን፣ ስብዓተ ሙሴን፣ መኃልየ ሰሎሞንን በማድረስ ጸንተ ኖርሃልና፣ ስለዚህ ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎን ፈጽም፣ እኔ ለዘላለም ካንተ ጋር እኖራለሁና። ዳግመኛም ከመላእክት የሚመጣልህ ምግብ ምንድነው አለው። በምድር ላይ ድካምን አብዝተሃልና። አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ሆይ ከታናሽነቴ ጀምሮ እስከዚህ ሰዓት ድረስ ሳይገባኝ በመልአኩ እጅ ስትመግበኝ ኖረሃል። ጌታዬ አምላኬ ሆይ ምንም ያጣሁት ምግብ የለም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ከዛሬ ጀምሮ ምግብህ ከገነት ፍሬዎች በየቀኑ 7 ፍሬ ይሁን አለው። መላእክትም ዘውትር እንዲያገለግሉት ከገነት ፍሬዎች እንዲያመጡለት አዘዛቸው።
ጌታም አባታችንን ኅብስት ብሰጥ ፈጽሞ አልበላም፣ ጽዋውንም አልጠጣም፣ ሁሉም እንደ መላ ይመለሳል። ባየው ጊዜ ብቻ ትጠግባለህን? አለው። አባታችንም መልሶ ኅብስቱን አልበላውም፣ ጽዋውንም አልጠጣውም። ነገር ግን በጽኑ እምነት ኅብስቱን ጽዋውን በእጄ ይዤ ባርኬ ሰውነቴ በማየት ብቻ ጠገበች። ምድራዊም ቢሆን ሰማያዊም ቢሆን እስከ ዛሬ ድረስ ምንም አልቀመስኩም። ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱት ከንፈሮችን አምጣ ብሎ ሳመው፣ ወደ ሰማይ አወጣው። ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ ኤረር ይባላል። ምሰሶቹም 150,000 የወርቅ 150,000 የብር ናቸው። ከውስጡም ወተትና ማር ይመነጫል። ብሩክ ደግ ለሆነው አባታችን ገብረ መንፈስ ቅዱስ ትዕቢተኞች ክፎች የማይገቡባት መሠረቷ ያማረ ከፍ ያለች ጽርሐ መንግሥትን ወይም የመንግሥት አዳራሽ አሳይቶ ይህ ሁሉ ያንተ አገር ነው አለው። በውስጡም ለዘላለሙ መከራ፣ ድካም፣ ሐዘን የለበትም። ለዘላለሙ ጸንቶ የሚኖር እነሆ ሰጠው አለው። ነገር ግን ገድልን ፈጽም ብሎ ጌታ ይህን ተናግሮ ከእርሱ ተለየ። አባታችን ገብረ መንፈስ ቅዱስም ክርስቶስን ያላወቁ አሕዛብ ወዳሉበት ወደ አረብ አገር ሄደ። ከዚያም ደርሶ በአውራ መንገድ መካከል ቆመ። ይኸውም የነገሥታት የመኳንንት መተላለፊያ ጎዳና ነው። በዚያን ጊዜ ዳግመኛ ጌታ ታይቶ አነጋገረው። በዚህች መንገድ ከሰማዕታት ሁሉ 2 እጥፍ የሚበልጥ ሰማዕትነት ታገኛለህ። ነገር ግን ጽና አለው። ጽኑ መከራ ትቀበል ዘንድ አለና። ያን ጊዜ ይህን ተናግሮ ከዚያች መንገድ ትቶት ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሹማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታቱን የተሸከሙ ሰዎች አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ደነገጡ፣ በምድር ላይም ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሡም አባታችንን ጸጉር የለበስክ አንተ ምንድነ? ሰውነ ወይስ ሌላ አለው። አባታችን ገብረ መንፈስ ቅዱስ ያን ካዲውን ንጉሥ አዎን እኔ ሰው ነኝ፣ የጌታዬ የኢየሱስ ክርስቶስ አገልጋዩ ነኝ አለው። ንጉሡ መልሶ ኢየሱስ ክርስቶስ የምትለው አይሁድ ሰቅለው የገደሉትን ሰው ነው አለው። አባታችን ገብረ መንፈስ ቅዱስም አዎን አለው። ንጉሡም በእርሱ ታምናለህን አለው። አባታችንም አዎን አምንበታለሁ፣ አላፍርበትም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም፣ ስለ አንተም ካንተ ጋር ስለ አሉ ነው እንጂ አለው። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ። እርሱ ፈጣሪ ሲሆን ስለ እኛ ስለ ሰዎች ተሰቅሏልና አለው። ንጉሡም ይህን ቃል ሰምቶ ተቆጣ። ሰራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሰራዊቱም እንጨት አምጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉር ለባሽ ውሰዱ እና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ ይንበለበል ነበር። አባታችን ገብረ መንፈስ ቅዱስም ንጉሡ፣ ሹማምንቶቹና ሰራዊቶቹ እያዩት በፈቃዱ ወደ እሳቱ ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱም ይህን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህም ንጉሡ ሰራዊቱ ሲያደንቁ አይቶ ተቆጣ፣ ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮቹን በሰይፍ አስቆረጣቸው። ከዚህ በኋላ ንጉሡ ሰይፉን ይዞ ቀድሞ እሳት ወደ ነበረው ኋላ ግን በአባታችን ጸሎት ውሃ ወደ ሆነው ገባ። የአባታችን የገብረ መንፈስ ቅዱስን ራስ ይቆርጡ ዘንድ ወደደ።
ያን ጊዜ መብረቅ ከሰማይ ወርዶ ንጉሡን መታው። ሰራዊቱ ሁሉ በመብረቅ አለቁ። ከካዲው ንጉሥ ጋር የሞቱ ሰዎች ቁጥራቸው 4,000 እልፍ ያህል ነበር። አንድስ እንኳን የቀረ የለም። በአንድ ጊዜ አለቁ። ጌታችንም አባታችን ገብረ መንፈስ ቅዱስን የእኔንና የአንተን ጠላቶች አጠፋሁልህ አለው። አባታችንም በመብረቅ ያለቁ የሰዎችን በድን አይቶ ነፍሶቻቸውንም የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ እንደ ቸርነትህ የእነዚህን ሰዎች ነፍሳት ማርልኝ አለው። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስተተኛ ነው፣ አንተ ግን ታጋሽ ነው። በአንድ ከዳተኛ ንጉሥ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለ እኔ ብለህ ማራቸው፣ ይቅርም በላቸው። ስለዚህም ነገር ጌታችን ከእርሱ ተሰውሮ ወደ ሰማይ ወጣ። አባታችን ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድ ዳርም ታላቅ ገደልን አገኘ። እግሮቹንም በአረግ አስሮ በዚያ ገደል ቁልቁል ተሰቀለ። በዚያችም ዕለት ሰይጣን መጥቶ ሐረጉን ቆረጠው። አባታችን ገብረ መንፈስ ቅዱስም ወደ ታች ሲወረወር ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግርህ ልትቆም ትወዳለህን? ወይስ በራስህ ልትቆም ትወዳለህ? አለው። አባታችንም መልአኩን ተወኝ፣ በራሴ ልቁም አለው። የመላእክት አለቃ ቅዱስ ሚካኤልም አባታችንን በዚያ ትቶት ወደ ሰማይ አረገ። አባታችንም በጥርሶቹ ድንጋይ ነክሶ 30 ዓመት ኖረ። ሥጋ ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ። የሰማይ ወፎች ሁሉ ሥጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን እናቱ እመቤታችን ቅድስት ድንግል ማርያምን አስከትሎ በሰማይ ደመና ተጭኖ ወደ አባታችን መጣ። መጥቶም ገብረ መንፈስ ቅዱስ ብሎ 3 ጊዜ ጠርቶ እንደ ወፍ በረረ አለው። አባታችንም እንዳልሰማ ዝም አለ። ዳግመኛም 4 ጊዜ ገብረ መንፈስ ቅዱስ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። ያን ጊዜ አባታችን ይህን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ ጥርሶቹና 4 የታች ጥርሶቹ ተነቅለው ከድንጋዩ ጋር ተጣብቀው ቀሩ። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም እነዚህን ከዳተኞች ምሬልሃለሁ አለው። አባታችንም ጌታችንን ከማርክልኝስ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳልኝ አለው። ጌታችንም የሞቱት ሰዎች ወዳሉበት ሄደ፣ በመስቀል አምሳል አማትብባቸው ይነሱልሃልና፣ እኔም ሙታንን ታስነዛ ዘንድ ድዌዎችንም ትፈውስ ዘንድ ሥልጣን ሰጥቻለሁ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲሄድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስን ተከለለት። እኔ ወደ ሰማያዊ ዙፋኔ እወጣለሁ፣ አንተ ግን እነዚያን ሙታን አስነሳቸው፣ ሥልጣን ሰጥቻለሁና አለው። ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ፈረሶች መባርቅትና ነጎድጓድ ይሁኑ። ከዚህ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህን ተናግሮ አፉን ሳመው፣ ሰላምታም ሰጥቶት ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስም በመብረቅ ተጭኖ እየበረረ ምድረ አረብ ደረሰ። እኒያም አላውያን ከተቀበሩበት ቦታ ቆመ። ወደ ምስራቅ ፊቱን መለሰና እጁን ወደ ሰማይ ዘርግቶ ጸለየ። ጌታዬ አምላኬ ሆይ፣ የሕያዋን የሙታን ፈጣሪ አንተ ነህ። በሥጋና በነፍስ ላይ ሥልጣን ያለ አንተ ነህ። ሁሉ ይቻላል፣ የሚሳንህ ነገር የለም። ሰውን ከአፈር የፈጠርከው አንተ ነህ። አልዓዛርንም ከ4 ቀን በኋላ ከመቃብር ያስነሳው አንተ ነህ። አቤቱ ጸሎቴን ስማ፣ ልመናዬንም ተቀበል። እኔ ባሪያ ወደ አንተ እለምናለሁ።
ማልዳለሁ። ድሃ አገልጋይን ይቅር ትለኝ ዘንድ በእነዚህ ሙታን ላይ ይቅርታን አድርግ። በይቅርታ በቸርነት ነፍሳቸውንና ሥጋቸውን አዋድ። በካሊነትም ነፍሶቻቸው ወደ ሥጋቸው ይመለሱ። ምስጋና ላንተ ይሁን ለዘላለሙ አሜን። በጸሎቱ መጨረሻም እናንተ ሙታን በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። እንዲህም ብሎ ያችን ምድር በመስቀል አምሳል በእጁ ባረካት። አስቀድሞ በንጉሡ እጅ የተገደሉ 77 ሰዎች ፈጥነው ተነሱ። ኋላም በመብረቅ የሞቱት 4,000 እልፍ ሰዎች ተነሱ። ሁሉም በአንድነት ተነስተው በአባታችን በገብረ መንፈስ ቅዱስ ፊት ቆሙ። አባታችን ገብረ መንፈስ ቅዱስም በሉ ለአብ ለወልድ ለመንፈስ ቅዱስ ስገዱ አላቸው። ያን ጊዜ እሺ ብለው ሰገዱ፣ ክርስቲያንም ሆኑ። ባረካቸውም። ከዚህ በኋላ በመብረቅ ተጭኖ ሄደ፣ ተሰወራቸውም። ተመልሶም ምድረ ከብድ ደረሰ። ጥቂት ቀንም ከቆየ በኋላ ወደ ነበረበት ወደ አረብ ምድር ሄደ። በዚያም ከሙታን ያስነሳቸውን ሰዎች አያቸው። ክርስትናቸውንም አጽንተው ቤተ ክርስቲያንን አንጸው ሥጋ ወደሙን ተቀብለው አገኛቸው። የከበረች ጥምቀትን ከተጠመቁ በኋላ በኃጥአን ፍዳ ለጻድቃን ዋጋ እንዳለ ክፉና በጎውን ለይተው አወቁ። አምላካችን የአባታችን የገብረ መንፈስ ቅዱስ አምላክ ኢየሱስ ክርስቶስ ነው እያሉ ሲያስቡ ታየ። አባታችን ገብረ መንፈስ ቅዱስም ይህን ሰምቶ ስለ ሃይማኖታቸው ጽናትና ስለ ድህነታቸው ፈጽሞ ተደሰተ። እነርሱ ግን አላዩትም፣ ወደ እነርሱም እንደደረሰ አላወቁም። በስውር ሄዶ በስውር ወደ ኢትዮጵያ አገር ተመለሰ። እነዚያም ሰዎች በክርስትና እምነት ጸንተው እስከ ዛሬ ድረስ ይኖራሉ። ከብዙ ዓመታትም በኋላ አባታችን ገብረ መንፈስ ቅዱስ ከአባ ብንያምና ከአባ ፍሬ ቅዱስ ጋር ይጎበኛቸው ዘንድ ወደ አረብ አገር ሄደ። አባታችን ገብረ መንፈስ ቅዱስ በመብረቅ ተጭኖ ሁለቱ ቅዱሳንም በደመና ተጭነው 30 ዓመት ሙሉ ተዘቅዝቆ ወደ ጸለየበት 8ቱ ጥርሶቹ ድንጋይ ላይ ተተክለው ወደ ቀሩበት ገደል እየመራ አደረሳቸው። ጥርሶቹም ተተክለው የነበሩበት ሬና ምስክ የሚባሉ ሽቶ ሆነው አገኙት። የሽታውን መዓዛ ጫካውን መልቶት ነበር። ደሙ የፈሰሰበት ቦታ ወይን በቅሎበት ተገኘ። በዚያም 24 መናንያን ሲጠብቁት አገኛቸው። ከፍሬውም ይመገቡ ነበር፣ መዓዛውንም ያሸቱ ነበር። ያም ገዳም መዓዛው ደስ የሚያሰኝ ምስክርና ርሄ እንደሚባል ሽቶ ይሸት ነበር። ይህን ድንቅ ነገር ያዩ አባ ብንያምና አባ ፍሬ ቅዱስ የዚያን ገዳም ምስጢር ጠየቁት። አባታችንም ከመጀመሪያው እስከ መጨረሻው ድረስ ያለውን ሁሉ ነገራቸው። ይህ ወይን የደሜ ጠብታ ነው፣ ይህ ምስክና ሬት ጥርሶቼ ናቸው። በእኔ ምክንያት የሞቱ የካዲያን ነፍሳት አድን ዘንድ በዚያች ገደል መካከል 30 ዓመት ሙሉ ስጋደል ኖሬአለሁና አላቸው። አባ ብንያምና አባ ፍሬ ቅዱስ ይህን ሰምተው በዓይናቸውም አይተው ፈጽሞ አደነቁ። ከዚህ በኋላ ወደ አገራቸው ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስም ወደ ምድረ ከብድ ሲገባ አባ ብንያም ወደ በጌ ምድር፣ አባ ፍሬ ቅዱስ ደግሞ ወደ ሐዘሎ የእግዚአብሔርን ሥራ እያደነቁ ሄዱ። ወንድሞቼ የአባታችንን መታሰቢያ ለማድረግ ፈጽመን እንትጋ። ገድሉንም በጽኑ ሃይማኖት በአንድነት ሆነን ለመስማት እንዘጋጅ። ጌታችን ኢየሱስ ክርስቶስ በወንጌል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም እንዳለ በስሙ ምጽዋትን በመስጠት መታሰቢያውንም በማድረግ እንድን ዘንድ እናንተ የክርስቶስ ወገኖች ናችሁና። የጻድቃንን መታሰቢያ የሚያደርግ ሰው ለምሕረት ብቻ አይደለም ከእነርሱ ጋር በክብር መተካከልን ያገኛል እንጂ
ጌታ በወንጌል የጻድቁን ዋጋ ያገኛል ብሏልና። እነሆ ያለ ድካም ያለ ገድል ወደ መንግሥተ ሰማያት መግባት ይህ ነው። በጻድቃን መከራ ብዛት ባለሟልነት ይገኛል። በቅዱሳንም ጸሎት ከነርሱ ጋር በክብር መተካከል ይገኛል። ስለዚህም ነገር ወንድሞቼ ያለመዘንጋት በማመን ያለ ጥርጥር በጽኑ ልብ መታሰቢያውን ለማድረግ እንሽቀዳደም። ለዚህ ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ እግዚአብሔር የምሕረት ቃል ኪዳን የሰጠው አንድ ቀን ብቻ አይደለም፣ በየጊዜው ነው እንጂ። ለጸሎትም በቆመ ጊዜ ሰባቱ ሰማያት ይከፈትለታል፣ የሰዓት መጋረጃም ይገለጣል። ጌታውንም በአንድነት በሦስትነት ያየዋል። መታሰቢያውን የሚያደርገውን ይምርለት ዘንድ ሁልጊዜ የምሕረት ቃል ኪዳን ይሰጠዋል። አባታችን ስለ ኃጢአተኞች ይቅርታን የሚለምን ነውና እንደ ሌሎችም ቅዱሳን መላእክት ጸሎቱን የሚያሳርጉለት አይደለም። እርሱ ራሱ የሰዓት መጋረጃ ወዳለበት ይገባል እንጂ። ባልንጀራ ከባልንጀራው ጋር እንደሚነጋገር ከጌታው ጋር ይነጋገራል እንጂ። ከኃጥአን ወገንም በየቀኑ አስራትን ያገኛል። ካህናት ቤተ መቅደስ ገብተው እንደሚወጡ ይገባል ይወጣል። እንደ መላእክት ሆነ። ሕፃናት በእናት በአባታቸው ቤት እንደሚወጡ እንደሚገቡ አባታችንም በወደደ ጊዜ ይገባል ይወጣል፣ የሚከለክለው የለም። ለሰዎች ምሕረትን ይለምናል። የሚለምነውም ስለ መብል ስለ ልብስ አይደለም፣ የሥጋን ፈቃድ አልፈለጋትምና መላእክት ያገለግሉታልና ከእነርሱም ጋር ለዘላለም ይኖራልና። ጸሎቱም ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ ቁሞ ይጸልያል። የሚጸልየውም መታሰቢያውን ስለሚያደርግ በጸሎቱም ስለሚተማመን ሰው ብቻ አይደለም፣ ለሰውም ለእንስሳም ለፍጥረቱ ሁሉ ይለምናል እንጂ። መታሰቢያውን የሚያደርግ በጸሎቱ በአማላጅነቱ የሚታመን ሰው በሕጋዊ ጋብቻ የተወለደ ልጅን ይመስላል። በሕጋዊ ጋብቻ የተወለደ ልጅ እናት አባቱን እንደሚወድ ወላጆቹም ልጃቸውን እንደሚወዱ የለመናቸውን ሁሉ እንደሚሰጡት እንደዚሁ የአባታችን የገብረ መንፈስ ቅዱስን መታሰቢያ በጥቂቱም ሆነ በብዙ ባገኘው ነገር ሁሉ መታሰቢያውን የሚያደርግ ሰውም በሕጋዊ ጋብቻ የተወለደ ልጅን ይመስላል። በጸሎቱ የሚተማመኑትም እንደ ቤተሰብ ይሆናሉ። እውነት እላችኋለሁ ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ጳዚዮን ሰንፔር ከሚባል ዕንቁ የሚመረጥ የዚህ ተወዳጅ ጻድቅ ገድል ትሰሙ ዘንድ ሩጡ፣ ተሽቀዳደሙ። የአባታችን የገድሉ ዜና በእውነት ከማር ከስኳር የበለጠ ይጣፍጣል። እነዚህ ግን ፈጽመው ይጠፋሉ። የጻድቁ የአባታችንን መታሰቢያ የሚያደርግ ግን ለልጅ ልጅ ለዘላለም ይኖራል። እንደ መላእክት የከበረ ከሰማይና ከምድር ይልቅ የከበረ የአባታችንን ዜማ እንሰማ ዘንድ ኑ፣ እንፍጠን፣ እንሽቀዳደም። ባሕርንም እንደ ንስር በርሮ ይሻገራታልና። ዳግመኛም በነፋስ ሰረገላ የበርባሮስን ድቅድቅ ጨለማ ያለ መከልከል ይሻገረዋል። ወደ ላይም መውጣት ብቻ አይደለም፣ የእግዚአብሔር ድንቅ ሥራውን ምስጢሩን ይመረምር ዘንድ ወደ ጥልቅ ምድርም ይገባል እንጂ። ይገዛለት ያመሰግነው ዘንድ የእግዚአብሔርን ድንቅ ምስጢር አየ። ዳግመኛም በሰማይ ያሉ ፍጥረታትን ያይ ዘንድ ወደ አየራት ይመጥቃል። ደግ ቸር የሚሆን የአባታችን የገብረ መንፈስ ቅዱስ ዜና ምን ይደንቅ ምን ይበዛ! እንናገረው ዘንድ በወደድኩ ጊዜ ከሕሊናዬ በላይ ይሆናልና። ወደ ኢትዮጵያ መጣ። ወዳልነው ነገር እንመለስ። አባታችን ገብረ መንፈስ ቅዱስ ፈጽሞ ደስ አለው። መልካም ምግባር ከሌላቸው እምነታቸው ካልቀና ከከዳተኞች አገር ያወጣኝ አምላኬ ጌታዬ ፈጣሬ አመሰግናለሁ አለ። ይህችን አገር አዋቂ ነን፣ ጠቢባን ነን፣ ፈላስፎች ነን ከሚሉ ሰዎች ሰወርካት። ለእኔ ግን በተራሮቿ እንደ ወፍ እየበረርኩ እኖር ዘንድ ይህችን አገር ሰጠኝ። እምነቷ ከፀሐይ ከጨረቃ ይልቅ ያበራል፣ የምግባሯ ፍሬ ከዋክብትን ይመስላል። እንዲህ ብሎ ጸለየ። በአደባባዮቿ ተመላለሰ፣ በተራሮቿም ዞረ።
ምስራቁንም፣ ምዕራቡንም፣ ሰሜኑንም፣ ደቡቡንም በአራቱ ማዕዘን ባረከ። ትጉ ገበሬ ተክል ያለበትን ቦታ ውሃ እንደሚያጠጣ እርሻውን እንደሚንከባከብ ሁሉ አባታችን ገብረ መንፈስ ቅዱስም ኢትዮጵያን ተንከባከባት። በጸሎቱም እሾህና አሜኬላን ነቀለላት። አሜኬላ የተባለ ሰይጣን ነው፣ እሾህም የተባለ ኃጢአት ነው። ብፁዕ አባታችን ገብረ መንፈስ ቅዱስም ከመንገዶቿ፣ ከአደባባዮቿ፣ ከሜዳዎቿ ሁሉ እንደ አረም እየነቀለ ይጥለው ነበር። ሰውንም እንዳያስት ሰይጣንን ከአገር ያሳድደው ነበር። እርሱም ወዳለበት ቦታ ሰይጣን አይቀርብም ነበር። አባታችን ገብረ መንፈስ ቅዱስም በሚባርክበት ጊዜ በነፋስ ፊት እንዳለ ትቢያ ሰይጣንን ይጠርገው ነበር፣ እንደ እሳትም ያቃጥለው ነበር። ከዚህ በኋላ አባታችን የቅዱሳንን ገዳማት ሲጎበኝ ኖረ። የሚሰሩትንም ሁሉ ያይ ነበር። እርሱን ግን የሚያየው ሰው አልነበረም፣ አኗኗሩ እንደ መላእክት ነውና። አባታችንም ቅዱሳን ወደ ዘጉበት ዋሻ ሳይከፍቱለት ገብቶ በመካከላቸው ቆሞ ሰላምታ ይሰጣቸው ነበር። ከቅዱሳን ገዳማውያንም አንዱ ይኸው የደብረ ዊፋቱ ዮሐንስ ነው። እግዚአብሔር የሚወደውን ምስጢር ይገልጽልኝ ዘንድ ምህላና ጸሎት ሳደርግ ኖርኩ አለ። ከብዙ ጊዜ በኋላ ሰኔ 5 ቀን ቅድስት በሆነች በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ የወረደበት ቀን ነው። በዚያችም ቀን በጸሎት ሳለው ልቤ ደስ ተሰኘ፣ ሕሊናዬም ብሩህ ሆነ። እንደ እርሱ ያለ መዓዛ የሌለ በጎ መዓዛ ሸተተኝ። እንደ ዕጣን እንደ ሽቶ ያለ መዓዛ አይደለም፣ ከዚያ የሚበልጥ ነው እንጂ። ለእኔ ግን በ9 ሰዓት ሁልጊዜ ወደ እኔ እንደሚመጣ የጌታዬ የኢየሱስ ክርስቶስ መምጣት መስሎኝ ነበር። እርሱ ግን ከበጎ መዓዛ ጋር ወደ እኔ መጣ። ይህም ሰው ከፍ ያለ የከበረ የታመነ ጽኑ ተጋዳይ እርግናው የተመሰገነ ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በሚያስፈራ በሚያስደነግጥ ግርማ ከፊቴ ቆሞ ሰላም ላንተ ይሁን አለኝ። ከራሱ እስከ እግሩ ድረስ መላው ሰውነቱ ጸጉር ለብሶ ከዓይኖቹ በቀር ፈጽሞ ሰውነቱ የማይታይ ሆኖ የእጆቹም ጥፍሮች በሽበት ተሸፍነው የአንደበቱም አነጋገር የጣፈጠ ሆኖ ግርማው የሚያስፈራ የሚያስደነግጥ ሆኖ ባየሁት ጊዜ ፈጽሜ ፈራሁ። ልቤም እንደ ሰም ቀለጠ። እኔ ብቻዬን እኖራለሁና ረዳት እንደሌለው ሰውም ሆንኩ። ሕሊናዬም ተሸበረ፣ ምታት ያየው መስሎኝ ነበርና። ከዚያ በፊት ዜናውን አልሰማውም፣ ሥራውንም አላውቅም ነበርና። ስለዚህ ፈጽሜ ደነገጥኩ። በመስቀል አምሳል ወደ ምድር ሲባርክ ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ብሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው የአብ የባሕሪ ልጅ ኢየሱስ ክርስቶስም ብሩክ ነው፣ አሜን። አጽናኝ የሚሆን መንፈስ ቅዱስም ብሩክ ነው፣ አሜን አለ። ይህንንም ብሎ በቅዳሴ ጊዜ ቄሱ በዕጣን ላይ እንደሚባርክ 3 ጊዜ ባረከ። በፍጹም ደስታም ቆመ። በልቤም ምታት ቢሆን በቅድስት ሥላሴ ስም አይባርክም ነበር ብዬ አሰብኩ። ከሰው ወገን እንዲህ አይነት ሰው አለን ወይስ መልአክ ይሆን እያልኩ አሰብኩ። ይህንንም ሲያስብ አባታችን ገብረ መንፈስ ቅዱስ ገዳማዊው ዮሐንስን ተናገረው። አገር ወዴት ነው? አንተ ከወዴት የመጣ ነህ? በዚህ ገዳም በምን ሥራ ትኖራለህ? ዮሐንስ ግን የሚመልስለትን መልስ አጣ፣ ፍርሃትና ድንጋጤ ይዞታልና። አባታችን ገብረ መንፈስ ቅዱስ የሚናገረውን ይሰማ ነበር እንጂ ያየው ዘንድ ቀና ባለ ጊዜ ይፈራ ነበር። ተደሞ ይመጣበት ነበር። በምን እሱን ማየት አልቻለም። አባቴ ባርከኝ ይለው ነበር እንጂ እርሱ ቄስ እንደሆነ የማያውቀው መስሎት ነበር። አባታችን ገብረ መንፈስ ቅዱስ ግን ከመንፈስ ቅዱስ ቄስ እንደሆነ አውቆ አንተ ቄስ ስትሆን ለምን ባርከኝ ትለኛለህ? አለው። አባ ዮሐንስም በገዳም የምኖር እኔ መቼ ቄስ ነኝ ብሎ መባረክን እምቢ አለው። ከዚያ የተሰበሰባችሁ ሰዎች እዩ፣
አስተውሉ። የትጉሃን መላእክትን ምስጢር የሚያየን ማወቅ እንዴት ይሳነዋል? በዚያች ቀን አባታችን ገብረ መንፈስ ቅዱስ ከአባ ዮሐንስ ጋር የመንፈስ ቅዱስን ነገር ሲነጋገር ዋለ። ከዚህ በኋላ አባታችን ተነስቶ ሄደ፣ ከእርሱም ተሰወረ። አባ ዮሐንስ ግን ከደረሰበት ፍርሃት የተነሳ መላ ሰውነቱ የተቀጠቀጠ ሆነ። በእርሻም ቢሆን መንገድ በመሄድም ቢሆን በገደልም ቢሆን በመውጣትም በመውረድም በብዙ ስግደትም ቢሆን እንዲህ ያለ ድካም የለም። አንበሳ የሚሰብረው ነብር የሚበላው መስሎት ነበር። ሕሊናው እስኪመለስ ድረስ በፍርሃት ቆየ። ከጥቂት ቀናትም በኋላ አባታችን ገብረ መንፈስ ቅዱስ እንደ ልማዱ ወደ አባ ዮሐንስ መጣ። ሰላም ላንተ ይሁን አለው። አባ ዮሐንስም ሰግዶ ሰላምታ ሰጠው። በፍርሃት በትሕትናና ራሱን ዘንበል አድርጎ ከእርሱ ጋር ሲነጋገር ዋለ። ከዚህ በኋላ በእምነት ልቡን አጸና። ከምድር በላይ ከሰማይ በታች እርሱን የሚመስለው የሌለ ክቡር ጻድቅ አባታችንን አውቆታልና። ስምህ ማን ነው? ከወዴትስ አገር መጣ? አባቴ ሆይ ንገረኝ አለው። ከሰው የተለየ ሆነ አያለውና አለው። አባታችን ገብረ መንፈስ ቅዱስም አገሬስ ኒሳ ይባላል፣ ስሜም ገብረ መንፈስ ቅዱስ ነው አለው። ከታናሽነቱ ጀምሮ በ3 ዓመቱ መልአኩ ከእናት ከአባቱ ቤት እስካወጣው ድረስ የሆነውን ሁሉ ነገረው። ያን ጊዜ አባ ዮሐንስ ይህንን ሰምቶ ደስ አለው። አባቴ ወይ ምን ትበላለ? ምን ትጠጣለ? ቤት አለን ወይስ ዋሻ አለን? ክረምት ቢሆን በጋም ቢሆን ያለ ልብስ ራቁትን ትኖራለን አለው። አባታችን ገብረ መንፈስ ቅዱስም ቀድሞስ ኅብስት ሰማያዊ፣ ጽዋ ሰማያዊ እየተመገብኩ እኖር ነበር። ዛሬ ግን እግዚአብሔር ከገነት ዛፍ 7 ፍሬ እመገብ ዘንድ አዘዘልኝ አለው። ዳግመኛም ከእናት ከአባቴ ቤት ከወጣሁበት ጊዜ ጀምሮ መኖሪያ ቤት እሰራ ዘንድ አላሰብኩም፣ ወደ ዋሻም አልገባውም፣ ልብስም እለብስ ዘንድ አልተመኘውም። እግዚአብሔር ሳለምነው ልቤ ያሰበውን ይሰጠኛል እንጂ አለው። ሰው በማይደርስበት በበረሃ በተራራ እኖራለሁ። ለቀበሮች ዋሻ፣ ለሰማይ ወፎችም ጎጆ አላቸው። የሰው ልጅ እኔ ግን ራሴን የማስጠጋበት ዋሻ የለኝም እንዳለ በእውነት አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ልጅ ኢየሱስ ክርስቶስን መሰለው። የሚያርፍበት ጉድጓድ ዋሻ፣ ለመጠለያ ዛፍ የለውም። በበጋ ሐሩር በሌሊት ቁር ቢሆን በክረምት ዝናብም ቢሆን ራሱን የሚያስጠጋበት አልነበረውም። አባታችን ይህን ነግሮት ሄደ፣ ከእርሱም ተሰወረ። ከዚህ በኋላ ሌሎች ስውራን ገዳማውያን ወደ ቤተ ክርስቲያን መጡ። ሌሎች ሰዎች ሳይገቡ እነርሱ አስቀድመው ገቡ። በስውር ነው እንጂ በግልጽ አይደለም። እንደ መላእክት ይጸልዩ ይዘምሩ ነበር። እንደ ልማዳቸውም ለእግዚአብሔር ምስጋና ያቀርቡ ነበር። እነዚያ ስውራን ገዳማውያን አባታችን ገብረ መንፈስ ቅዱስ በመጣ ጊዜ ሲያመሰግኑ መላእክትም ደስ አላቸው። ይቅርታና ቅንነት ተገናኙ፣ ሃሌሉያ! ጽድቅና ሰላም ተስማሙ፣ ሃሌሉያ! እያሉ እየዘመሩም ተቀበሉት። ይህም ድምፅ ባለማሰማት አይደለም፣ ባማረ በጣመ ዜማ እንደሚጮው ነጋሪት ድምፃቸውን ከፍ አድርገው በቤተ ክርስቲያን ያሉ እስኪደነግጡ ድረስ አንድ ጻድቅ ድምፃቸውን በሰማ ጊዜ ያይ ዘንድ ወደ እነርሱ ሄደ። ትጉሃን መላእክት አባታችን ገብረ መንፈስ ቅዱስን እንደ ጌታቸው እንደሚያከብሩት ምስጋናንም እንደሚያቀርቡለት ባየ ጊዜ ፈጽሞ እያደነቀ ሄደ። የሚያከብሩትም መላእክት ብቻ አይደሉም፣ ሰዎችም ያከብሩታል እንጂ። ዳግመኛም አባታችን ገብረ መንፈስ ቅዱስ ከኋላው ነብር አስከትሎ ወደ አባ ዮሐንስ እንደ ልማዱ ለ3ኛ ጊዜ መጣ። ነብሩም ጸጉሩን ይተሻሸው ነበር። አባታችንም በሚያስፈራ ግርማ ይነጋገረው ነበር። አባ ዮሐንስም ይህን አይቶ ፈራ፣ ደነገጠ። አባ ዮሐንስ ገዳማዊ አባታችን ገብረ መንፈስ ቅዱስን አባቴ ሆይ ወደ እኔ ስትመጣ እፈራለሁ፣ እደነግጣለሁ፣ ሥጋዬ ደካማ ነውና
ይህም ነብር እኔም ባየ ጊዜ በቁጣ ያጉረመርማልና እኔም ነብሩን ባየሁት ጊዜ መታገስ አልቻልኩም አለ። ንዑድ ክቡር የሚሆን አባታችን ነብሩን ዝም በል አለው። ታዘዘለትም፣ ከእግሩም በታች ተኛ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን ልጄ ሆይ ይህንን ነብር ለምን ትፈራለህ? አለው። ሰውን ያገለግሉ ዘንድ እግዚአብሔር አዟቸዋልና። ሰው የጌታውን ሕግ ባፈረሰ ጊዜ ግን አራዊቱም እንስሳቱም ተጣሉት። በእግር የሚንቀሳቀሱ በክንፍ የሚበሩ አራዊት ወፎች ሁሉ እምቢ አሉት፣ ይበሉትም ዘንድ ወደዱ። መነኩሴ ዮሐንስ ሆይ እንደ መጀመሪያ አወጣጥ የእግዚአብሔርን ትእዛዝ ከጠበቅ፣ ያለ ጥርጥር በቅንነት ሕጉን ከተከተልክ፣ ንጽሕናን ገንዘብ ካደረግ፣ የዚህን ዓለም ጣዕም ከናቅ፣ እነርሱም ይፈሩሃል፣ በትእዛዝም ይሄዳሉ። ልጄ ስማ አስተውል አለው። አባታችን ገብረ መንፈስ ቅዱስም አንበሶችና ነብሮች ከእግሩ በታች ወድቀው እየሰገዱለት በብቸኝነት ይኖር ነበር። አንበሶችም ነብሮችም ያዘዛቸውን ያደርጉ ነበር፣ ከትእዛዙም አይወጡም ነበር። አባ ዮሐንስም ነብሩ ከእግሩ በታች ተኝቶ ጸጉሩንም በእጁ ሲዳስስ አይቶ የእግዚአብሔርን ድንቅ ሥራ አደነቀ። ወንድሞቼ እግዚአብሔር ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ የሠራውን ድንቅ ሥራ እዩ። ምን ያቃተው ነገር የለም። ከዕለታት በአንድ ቀን የመንፈስ ቅዱስን ነገር ሲነጋገሩ አባታችን ገብረ መንፈስ ቅዱስ አባ ዮሐንስን ቄስ ገሌ ቅዳሴ በገባ ጊዜ የእግዚአብሔር መልአክ ቅዳሴው እስኪፈጸም ድረስ ከቤተ መቅደስ ውጭ ከምሰሶው ጋር እንዳሰረው የማይገባው ሰው ስለሆነ የኋሊት የፊጥኝ አሰረው አለው። አባ ዮሐንስም የአባታችን የገብረ መንፈስ ቅዱስን ቃል በሰማ ጊዜ ፈራ፣ ተንቀጠቀጠ። ገሌ በተባለው ቤተ ክርስቲያን ምሰሶ ላይ የኋሊት ያሰሩት የዚያ ቄስ ኃጢአቱ ምንድነው? አለ። አባታችንም አባ ዮሐንስን የዚያን ቄስ ኃጢአት በደል ለምን ትመረምራለህ? አለው። ነገር ግን ቅዳሴው ከተፈጸመ በኋላ እንደሚፈታ ነገረው። ከሰው ጋር ይኖር ዘንድ ከቤተ ክርስቲያን ይወጣል አለው። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ወደ መቅደስ ገብተው ማገልገል የማይገባቸው ካህናት ሁሉ እንደዚህ ይታሰራሉን? አለው። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ወደ ቤተ መቅደስ ገብተው ማገልገል የማይገባቸው ካህናት ሁሉ እንደዚህ ይታሰራሉን? አለው። አባታችን ገብረ መንፈስ ቅዱስም በእግዚአብሔር ፊት ማዳላት አለን። ሳይገባው ንጹሕ ሳይሆን ያልታመነ በድፍረት ቅዱስ ሥጋውን የዳሰሰ ወደ ቤተ ክርስቲያን ቢገባ ቅዳሴው እስኪፈጸም ድረስ የኋሊት ያስሩታል። በእርሱ ምትክ የሚገባው ካህን ይገባል፣ መንፈስ ቅዱስም ከመሠዊያው አይርቅም አለው። አባ ዮሐንስም የአባታችን ገብረ መንፈስ ቅዱስን ነገር በሰማ ጊዜ የአባታችን ነገሩ እውነት እንደሆነ ያውቅ ዘንድ ወደዚያ ቦታ ሰው ላከ። ዛሬ ወደ ቤተ መቅደስ ለቅዳሴ የገባው ማን ነው? ተራውስ የማን ነው? ብሎ ላከ። ሁሉም የቄስ ገሌ ነው አሉት። ዳግመኛም መልእክተኛው ያንን ቄስ ጠየቀው። ቄሱም የሆነውን ሁሉ ነገረው። ያም መልእክተኛ ከቄሱ አንደበት ይህን ሰምቶ ወደ አባ ዮሐንስ ሄዶ የሆነውን ሁሉ ነገረው። አባ ዮሐንስም ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስ የነገረው ነገር ሁሉ እውነት ሆኗልና ቦታው ቅርብ አይደለም። አባታችን በመንፈስ ቅዱስ ተገልጾለት የተሰወረውን ኃጢአት ያወቀበት ያ ቄስ ያለበት ቦታ ሩቅ ነው እንጂ ንጹሐን ሳይሆኑ የሚያገለግሉ ካህናት በምድር ላይ በሕይወተ ሥጋ ሳሉ መከራ እንዳለባቸው አባታችን ገብረ መንፈስ ቅዱስ ያየው ምስጢር የሚያስፈራ የሚያስደነግጥ ነው። ካህኑ በአንደበቱ ራሱን ሲወቅስ ይህ ሥጋው ደሙ የሚገባ ከኃጢአት ለነጹ ለበቁ ሰዎች ነው ይላል። ራሱ በመንፈስ ቅዱስ ያልከበረ ሌላውን እንዴት ያከብራል? ጌታችን ኢየሱስ ክርስቶስ ስለ ደቀ መዛሙርቱ ሲናገር
እኔ በእነርሱ ራሴን አከብራለሁ እንዳለ ሐዋርያት ራሳቸው በመንፈስ ቅዱስ ያልከበሩ ከሆነ እግዚአብሔርን እንዴት ያከብሩታል? እኔ ራሴን አከብራለሁ የሚለው ቃል ትርጓሜው በክርስቶስ ሥጋና ደም እንዲህ ይተረጎማል። ካህኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ይሁን ባለ ጊዜ በእውነት ካህኑ እንዳለው ይሆናል። ጴጥሮስም በመልእክቱ የጠራችው እርሱ ቅዱስ እንደሆነ እናንተም በሥራችሁ ሁሉ ቅዱሳን ሁኑ፣ መጽሐፍ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ ብሎ እንደተናገረ ካህን ሆይ ሳትበቃ እንዴት በእጅህ ትዳስሳለህ? ራስን ከኃጢአት ንጹሕ ሳታደርግ እሳተ መለኮትን መዳሰስ እንዴት ይቻላል? ሰው በራት ጊዜ ሳይታጠብ እጁን ወደ ማዕዱ አስቀድሞ ይሰዳልን? ከበላስ በኋላ እጁን ይታጠባልን? አስቀድሞ እጁን ሳይታጠብ ከነድፉ የሚበላን ሰው የሚያዩት ሰዎች ይንቁታል፣ ይጸየፉታል። እናንተም ካህናት አስቀድማችሁ ራሳችሁን ንጹሕ አድርጉ፣ ከዚህ በኋላ ሥጋውን ደሙን ወደ ማክበር ተመለሱ። ጌታችን በወንጌል አንተ ግብዝ አስቀድመ በአንተ ዓይን ያለውን ምሰሶ አውጣ፣ ከዚህ በኋላ በባልንጀራ ዓይን ያለውን ጉድፍ ታወጣለ ብሎ እንደተናገረ ውሃ ከሚያጠራው እድፍ ውጫዊ ሰውነት ፊትን፣ እግርን፣ እጅን ንጹሕ ማድረግ ብቻ አይጠቅምም። ውስጣዊ ሕሊናን ከኃጢአት ንጹሕ ማድረግ ይሻላል እንጂ። ውስጡን አጽድተው ምንጣፍ አንጥፈው አስጊጠው አሳምረው እንደሚያዘጋጁት እንደ ንጉሥ ቤት ንጉሡና ከእርሱ ጋር ያሉትም ደስ እንደሚላቸው እናንተም ካህናት በሥራችሁ ሁሉ የተዘጋጃችሁ ሁኑ፣ ልባሞች ሁኑ። ነቢዩ ዳዊት እግዚአብሔር እንዳይቆጣ እናንተም ከጽድቅ መንገድ እንዳትጠፉ ጥበብን አጽኗት ብሎ እንደተናገረ ካህን ሆይ እግዚአብሔር እንዳይቆጣብህ ጥበብን አጽንተ ያዛት። የሚንበለበል እሳትን እያየ እንዳያቃጥል ያለ ጥበብ እጅን ወደ እርሱ አታስገባ። ልባም ሴት ምድጃን ከመዝጊያው ጋር እንድትሠራ በውስጡም እሳት እንደምታነድ በጉጠትም እንድታስማማው ሊጡን ከምጣዱ አስገብታ በአክንባሎ እንድትዘጋው በበሰለም ጊዜ እንድታወጣው ለሚገባውም ሰው እንድትሰጠው የጣፈጠ እንዲሆን መዓዛው ከሩቅ እንዲሸት በጥበብ ሰርተዋለችና፣ እንዲሁም እናንተም ካህናት እሳተ መለኮትን በእጃችሁ እንድትዳስሱ ጥበብን ተማሩ። እንደ ምድራዊ እሳት አይምሰላችሁ፣ አመፀኞችን የሚበላ እሳት ነው እንጂ። ወንድሜ እወቅ፣ ተረዳ፣ በድፍረት የምትስት አትሁን። ምድር ተከፍታ ከድንኳኖቻቸው ጋር እንዳሰጠመቻቸው እንደ ዳታንና እንደ አቤሮን ከምስክሩ ድንኳን እሳት ወጥታ እንዳቃጠለቻቸው ጽናዎቻቸው ግን እንደተቀደሱ እንደ ቆሬም ልጆች እግዚአብሔር እንዳይቆጣ ራስን ፈጽመ አንሳ። ካህናቶይ ከእናንተ አስቀድመው የነበሩ ሌዋውያን ካህናትን እንዳቃጠለችው እናንተም የሚንበለበለው እሳት እንዳያቃጥላችሁ አስተውሉ። ዳግመኛም የቆሬ ልጆች በድፍረታቸው ያገኛቸውን መከራ አስተውሉ። ራሳችሁን ንጹሕ ሳታደርጉ ምንም አትንኩ። አምላካችን የሚያቃጥል እሳት ነውና። እግዚአብሔርን የምትረሱ ሁሉ ይህን አስተውሉ። ከእውነት መንገድ ወጥተው የጠፉ እነዚህ ሐሰተኞች ነፍሰ ገዳዮች፣ ሌቦች፣ በባልንጀራቸው ላይ በደልን የሚያደርጉ በሕይወት ዘመናቸው ንስሐን የማያውቁ ናቸው። ሴሰኞችም ሥራቸው እንዲህ የሆነ ሁሉ መከራ እንዳያገኛቸው አይቅረቡ። አባታችን ገብረ መንፈስ ቅዱስ ሥጋውን ክቡር ደሙን በእጁ እንዳይዳስስ በጣቱም እንዳይነካ ካህኑን አስረውት እንዳየ የክህነቱን አገልግሎት በንጽሕና ያቀረበ ካህን ግን ንዑድ ክቡር ነው። ይኸውም መቅሰፍት ለካህናት ብቻ የሚሆን አይደለም፣ ነፍስና ሥጋው ንጹሕ ሳይሆን የክርስቶስን ሥጋና ደም ለሚቀበል ሁሉ ነው እንጂ።
ሐዋርያው ቅዱስ ጳውሎስ አሁንም ሳይገባው ይህን ኅብስት የበላ ይህንንም ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት። አሁንም ሰው ራሱን መርምሮና አጽንቶ ከዚህ ኅብስት ይብላ ከዚህም ጽዋ ይጠጣ። ሳይገባው የጌታችን ሥጋ እንደሆነ ሳያውቅ ሰውነቱንም ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሰፍቱን ይበላል ይጠጣል ብሎ እንደተናገረ ሥጋውን ደሙን መቀበል ለማንጻት ብቻ አልተሰራም፣ ያልከበረውንም ለማክበር ነው እንጂ። ስለዚህም ምስክር ፈልግ ከወንጌል ታገኛለና። ጌታም ስላስያዘው ሰው ስለ ይሁዳ ደቀ መዛሙርቱን ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም እርስ በርሳቸው መምህር የማስይዝ እኔ እሆንን ተባባሉ። ጌታም እንጀራውን በወጥ አጥቅሼ የምሰጠው የሚያስይዘኝ ሰው ይህ ነው ብሎ ንጹሐት በሆነ እጆቹ እንጀራውን በወጥ አጥቅሶ ለአስቆሮቱ ሰው ለይሁዳ ሰጠው። ነገር ግን የይሁዳ ልብ ንጹሕ አልነበረም። የጌታችን የኢየሱስ ክርስቶስ ሥጋና ደም መቀበል ለይሁዳ እንዳልጠቀመ ሁሉ እንዲሁም ንስሐ ለማይገባ ቁጡ ሰው በካህን እጅ ቅዱስ ቁርባንን መቀበል አይጠቅመውም። እንዲሁም ለአባታችን ገብረ መንፈስ ቅዱስ የማይገባው ሰው እንዳይቀበል እንዳይነካ ታላቅ የምስጢር ሥርዓትን አሳየው። አስቀድሞ ራሱን በንስሐ አጽንቶ ይቀበል እንጂ ከንስሐ በኋላ ወደ ኋላ የሚል ሰው መንፈሳዊ ኃይልን ከማግኘት ይለያል። ውድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ኃጢአትን የሠራ ሰው ቢኖር ፈጥኖ ለካህን ንስሐውን ቢናገር ያን ጊዜ እንዳልበደለ ሰው ይሆናል አለ። የመንፈስ ቅዱስ ማደሪያ በሆነው ሰው እንደ ሙሽራዋ እንደ ክርስቶስ ንጽሕናን ገንዘብ አድርጎ ወደ እርሷ በመጣ ጊዜ ቤተ ክርስቲያን ደስ ይላታል። ይኸውም ንጹሕ እንደሆነው አቡ ቀለምሲስ ዮሐንስና እንደ ገዳማዊው ኤልያስ ነው። የእርሱም ብርሃንነት ጨለማውን ያርቀዋል፣ እንደ ፀሐይ የሚያበራ አይደለም። በላዩ ላይ አድሮ ያለ ጸጋ የብርሃን ነው እንጂ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎትና በረከት ከሁላችን ከሕዝበ ክርስቲያን ጋር አብሮን ለዘላለሙ ጸንቶ ይኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።